መኪናዬን ቀይሬያለሁ ፌራሪ ይዣለሁኝ ለየት ያሉ ዕቃዎችን ለማግኘት ቱርክ ወይም ሌሎች ሀገራት መሄድ አሁን እየተጠበቀ አይደለም እኔ በዛሬው ዕለት በጎበኘሁት በጣም እጅግ ደስ ብሎኛል ሜድ ኢን ኢትዮጵያ የሚሉ ምርቶችን እንደማየት ኩራት የለም ከውጭ የሚመጡ ምርቶችን በመተካት 318 ሚሊዮን ዶላር ነበረ ያዳን ነው እነዚህ የምትመለከታቸው በሙሉ እኛ ሀገር ላይ የሚገጣጠሙ ውብ መኪናዎች ናቸው ለመከላከያ ሰራዊቶቻችን ትልቅ ክብር አለን ዋተር ፕሩፍ ነው ውሃ ይከላከላል ፕሌመር ተንዳንት ነው እሳት አያቃጥለውም አዲስ ዓለም አቀፍ ኮንቬንሽን ሴንተር ያለነው ኢትዮጵያ ታምርት ኤክስፖ ላይ ነው ያለነው የኢትዮጵያ ምርት ይግዙ ሀገር ይላል ሀገር ብርቁ እኛም ሀገር አለን ሀገር የሚታይ በሩቁ ሳይሆን በቅርቡ የሚታይ በሀገራችን እንግዲህ በጣም በርካታ እውነት ለመናገር የምንደነቅባቸው የልማት ስራዎች እየተካሄዱ ነው የት ያለን ይመስላችኋል አዲስ ዓለም አቀፍ ኮንቬንሽን ሴንተር ዛሬ በተለየ ሁኔታ በርካታ ድግስን አዘጋጅቶ እየጠበቀን ነው አዲስ ኮንቬንሽን ሴንተር ኢትዮጵያ ታምርት የኢትዮጵያ ምርቶች ሜድ ኢን ኢትዮጵያ የሚሉ ምርቶች ስማችን ባለበት ሁሉ ጥራታቸውን ጠብቀው ደግሞ እየተመረቱ ነው ብለውናል የእውነት እንግዲህ ዓለም ላይ ተወዳዳሪ የሆኑ ምርቶችን ይዘናል ብለዋል እኔም ለማየት በጣም ጓጉቻለሁኝ እዚሁ ከኔ ጋር ሆነን አብረን በጉዞ ሰዓታችን እንጎበኛለን ተከተሉ አሉ ክቡርነት እንኳን ደህና መጡ እንግዲህ በጣም ብዙ አምራቾች እዚህ ተገኝተዋልና ምን ተሰማው እጅግ ደስታ ነው የተሰማኝ ኢትዮጵያ ምርቶች ስታንዳርዳቸውን ደረጃቸውን በጠበቁ ሁኔታ አይደለም ለሀገር ውስጥ ገበያ ለዓለም አቀፍ ገበያ ሊቀርቡ በሚችሉ ደረጃ የተለያዩ ኩባንያዎች እና አምራቾች የተለያዩ ፕሮዳክቶችን ወይም ምርቶችን ማቅረባቸው ትልቅ ነገር ነው እንግዲህ የአንድ ሀገር እድገት ትልቁ መሰረት ማኒፋክቸሪንግ ነው ማምረት ፋይዳው አያሌ ነው የሥራ ዕድል ይፈጥራል የቴክኖሎጂ ዕውቀትን ያዳብራል ስለዚህ በዚህ መስመር መሄዳቸው ከፍ ያለ ትርጉም አለው በመሰረቱ ከውጭ የሚመጡ ዕቃዎችን መተካት ብቻም ሳይሆን በራሳቸው የውጭ ማርኬትንም አይተው ለውጭ ገበያ እንዲውል ማድረጋቸው እጅግ ከፍ ያለ ደስታ ሰምቶኛል እንደሚታየው ከግብርና ምርቶች ጀምሮ የተለያዩ በተለይ ከግብርና ጋር የተያያዙ የማምረቻ መሳሪያዎችን ማምረት መቻሉ ትልቅ ቁም ነገር ነው እና እጅግ ደስ ብሎኛል
ፋይዳውን እንዴት ያዩታል? እንግዲህ እንደ ሀገር ያለው ሚና ኢትዮጵያ ደግሞ ለሌሎች ሀገራት ኤክስፖርት የማድረጓን ሚና ምን ያህል ፋይዳ አለው እንደ አፍሪካ ብሎ እንደ ዓለም? እንግዲህ ይሄ ቅድም እንዳልኩት ማኒፋክቸሪንግ የኢኮኖሚ ስትራክቸሩን አወቃቀሩን በሙሉ ይቀይረዋል። ማለትም ማኒፋክቸሪንግ የእድገት ኢንጂን ነው፣ ቁልፍ ነው። ማለትም ማምረቱ ብቻም ሳይሆን ማኒፋክቸሪንግ የሚፈጥራቸው ቼይን ሲሆን ተከታታይነት ምርቶች ከፍ ያሉ በመሆኑ ኢትዮጵያን እድገት ከፍ ያደርገዋል። በማኒፋክቸሪንግ እጅግ ወደ ሰለጠነ ደረጃ ስለተጓዙ ሀገሮች ስንናገር ዘመን አልፎናል። አሁን ደግሞ ከቴክኖሎጂ እድገት ጋር፣ ከእውቀት ጋር፣ ከጥበብ ጋር እንደዚህ አምራቾች አምርቶ መሸጥ ብቻም ሳይሆን በቴክኖሎጂ የታሸ ቴክኖሎጂን መሰረት ያደረገ የተለያዩ ፕሮዳክቶችን ለሀገር ውስጥ ገበያ ከዛም ባለፈ ደግሞ የውጭ ገበያን ማዕከል አድርገው መስራታቸው እጅግ የሚያስደስት ነው። ስለዚህ ኢትዮጵያ ተስፋ አላት። የሌሎችን ማየት፣ ማማተር፣ መመኘት፣ መናፈቅ አይደለም። ስለዚህ ይሄ እኔ በዛሬው ዕለት በጎበኘሁት በጣም እጅግ ደስ ብሎኛል። አውሽ ሰፋ ያለ ጊዜ ኖሮኝ እያንዳንዱ አምራች ጋር ባወጋ ብነጋገር ደስ ይለኝ ነበረ። የሆነ ሆኖ ግን የተመለከትኩትም በቂ ነው። የኢትዮጵያን ተስፋ የኢትዮጵያን አቅም ያሳየ ስለሆነ ደስ ብሎኛል። በጣም እናመሰግናለን። እንዲህ አይነቱ ዘርፍ ደግሞ እርሶ በመገኘቱ ሁሉም ጎብኚዎች፣ ሁሉም አምራቾች የነበራቸው ደስታ የሚያስደንቅ ነው። ስለ እያንዳንዱ ምርት የነበሩት አስተያየትም እየጎበኘው ሰምቼ ነበርና እናመሰግናለን። አቶ መላኩ በጣም ለሚሰሩት ነገር ከወዲሁ በጣም ትልቅ ምስጋና አለን። ምክንያቱም ለዚህ ሁሉ አምራችና ሸማች መገናኛው ምክንያቱ ደግሞ የእናንተ ተቋም ነውና ኢትዮጵያን ታምርት እንግዲህ 3 ዓመት ሆኖታልና በየቦታዎቹ ላይ ሰፋ ያለ ቦታ ላይ ሆኖ አምራቹን ሲያገናኝ እናያለን። ምን ፋይዳ መጣ ለሚሉ ወይም ደግሞ ትርጉሙ ሚናው ምንድነው እንደ ሀገር ያለው ትልቅ አስተዋጽኦ የሚለውን ይንገሩ። የኢትዮጵያ ታምርት ንቅናቄ ዋነኛው ዓላማ የኢትዮጵያን ማኑፋክቸሪንግ ኢንዱስትሪ ሀገራዊም ዓለም አቀፋዊ ተወዳዳሪነታቸውን ማሳደግ ነው። ይሄ ኤክስፖ የኢትዮጵያ ታምርት ንቅናቄ አንዱ አካል ነው እንጂ ኤክስፖ እና ንቅናቄው አንድና ያው አይደሉም። በኢትዮጵያ ታምርት ንቅናቄ ውስጥ የሚከናወኑ በጣም በርካታ ተግባራት አሉ። ከነዛ ተግባራት መካከል አንደኛው ኤክስፖ ነው። ኤክስፖ በዋናነት ለኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ምርቶች ምቹ የገበያ ሁኔታ መፍጠር ነው፣ ትስስር መፍጠር ነው። ትስስሩ በአንድ በኩል በኢንዱስትሪዎቹ መካከል ትስስሮች አሉ። አንደኛው ለሌላኛው ግብዓት ያቀብላል፣ አንደኛው ያለቀለት ምርት አምርቶ ለተጠቃሚዎች የሚያቀርብበት ነው። በሌላ በኩል ደግሞ አምራቾቹ መጨረሻ ላይ ያመረቱትን ምርት በቀጥታ ለከስተመሮቹ ወይም ለደንበኛ ለሸማች ማቅረብ የሚችሉበት ነው። ስለዚህ የተደበቁ እና ሸማቹ በበቂ መጠን የማያውቃቸው ምርቶች እንዲተዋወቁ የማድረግ እድል ሰጥቷል። በኢንዱስትሪዎቹ መካከል እንዳልኩት ትስስርን ፈጥሯል። በየዓመቱ የቴክኖሎጂ አድቫንስመንቱ እያደገ ፈጠራም እየተጨመረበት ምርቱ በጥራትና በአይነት እየተሻሻለ በዋጋ ተወዳዳሪ እየሆነ እንዲቀርብ ከውጭ የሚመጡትን ምርቶችን ለማተካት ወደ ውጭ የምንልካቸው ምርቶችንም ከጊዜ ወደ ጊዜ በአይነት በመጠን በጥራት እየተሻሻሉ እያደጉ እንዲሄዱ የሚያደርግ ነው። ስለዚህ የኢትዮጵያ ታምርት ንቅናቄ ከግንዛቤ ፈጠራ ጀምሮ የምርቶቹን ተወዳዳሪነት የአምራቾችን ተወዳዳሪነት በማሳደግ በኩል የተሳካ ስራ ነው። አዎ እንግዲህ ሁላችንም ተደንቀናል። በተለይ ወደ ውስጥ ስንገባ ኢትዮጵያን በዚህን ያህል ደረጃ የምታመርታቸው ምርቶች በጣም እንግዲህ ሀገራችንን ተሻግረው ዓለም ላይ በጣም በተፈላጊ ምርቶች ሆነው ሳለ አሁንም ድረስ ግን የኢትዮጵያ ምርቶች ለራሱ ለሀገርኛው ደግሞ እየጠቀሙ ነው ወይ ወይስ ግንዛቤው የቱ ጋር ነው ላለው? እርስዎ በሰፊው ስለሚሰሩበት ኢትዮጵያዊ የሆነ ወይም ሜድ ኢን ኢትዮጵያ ተብሎ የሚቀመጥን መለያ ስም የምናከብርበት ነው የምንጠቀምበት ልክ ክፍተቱ የት ጋር ነው? አሁን ምን ያህል ደረጃ ደርሰዋል? ምን መሆንስ አለበት ይላል? እንግዲህ ሁለት ነገሮች አሉ። በአንድ በኩል
የሸማች ፍላጎት ከዋጋ አኳያ፣ ከጥራት፣ ከመጠን፣ ከአይነት ከሰው ልዩነት አለ። በጣም ከፍተኛ ጥራት ያላቸው ምርቶችን የሚፈልጉ ብዛት አይነት ያላቸው ምርቶችን የሚፈልጉ ሸማቾች አሉ። የኢንዱስትሪዎቹ አቅም ደግሞ ያው ከኢንዱስትሪ ልዩነቶች እንደሚኖሩ ይጠበቃል። ባለፉት 3 ዓመታት ሲግኒፊካንትሊ ያየነው በአንድ በኩል የኢንዱስትሪዎቹ የምርት አይነት፣ የማምረት መጠናቸው፣ አቅማቸው እና በጥራት በከፍተኛ ሁኔታ እየተሻሻሉ ነው የመጣው። ይሄ የሸማቾቹን ቀልብ በመግዛት ፍላጎት በማሳደር ከውጭ የሚመጡ ምርቶችንም የመገዳደር አቅሙን በማሳደግ ምክንያት ሸማቹን አስገድዶ የኢትዮጵያ ምርትን እንዲጠቀሙ እያደረገ ነው። ስለዚህ አንዱ በአምራች ኢንዱስትሪ በኩል ያለው አጠቃላይ ሁኔታ ለዚህ ለሸማቾቹ ምቹ ሁኔታ ፈጥሯል። ተወዳዳሪነቱን የበለጠ አሳድጓል ማለት እንችላለን። በሌላ በኩል ሸማቾቹ ከዚህ በፊት በኢትዮጵያ ምን አይነት ምርት ይመረት ነበር፣ ምን አይነት ምርት ይመረታል፣ እንዴት ይመረታል፣ እነማን ያመርታሉ፣ በምን ያህል ዋጋ ያመርታሉ የሚለውም በበቂ መጠን የሚያውቁበት እድል አልነበራቸውም። አሁን በዚህ ኤክስፖ ከነማን ምን ምርት ይመረታል፣ እንዴት ያመርታሉ የሚለውን ዘሆል ፕሮሰስም ጥሬ ዕቃውንም ጭምር ጠይቀው ስለ ምርቱ ማወቅ የሚችሉበት እድል ስላደገ የአምራቹን አጠቃላይ ጥረትና የምርቶቹን መሻሻል ግምት ውስጥ በማስገባት ሸማቾቹ የሀገር ውስጥ ምርት የመጠቀም ፍላጎታቸው በእጅጉ አድጓል። ይሄ በመሆኑ 2014 ላይ ይህንን ንቅናቄ በጀመርንበት ጊዜ ከውጭ የሚመጡ ምርቶችን በመተካት $318 ሚሊዮን ነበረ ያዳን ነው። አሁን 2017 ላይ በ9 ወሩ ያከናወነው ከውጭ የሚመጡ ምርቶችን በመተካት $3.1 ቢሊዮን መተካት ችለናል። ከፍተኛ መሻሻል ነው። በ318 ሚሊዮን እና በ3.1 ቢሊዮን ይሄ በአመቱ መጨረሻ ከዚህ በላይ እየጨመረ እያደገ ነው የሚሄደው። ይሄ የሆነበት ምክንያት ምርቶቹ በጥራት አድገዋል፣ በመጠን ተሻሽለዋል፣ አይነታቸው በጣም ሰፍቷል። ስለዚህ ሸማቹ በጥራት የቀረበለትን በተመጣጣኝና በተወዳዳሪ ዋጋ የቀረበለትን ምርት ላለመግዛት ከቻይና ወይም ከሌላ ሀገር የሚመጡ ምርቶችን የሚፈልግበት ምንም ምክንያት አይኖረውም ማለት ነው። ስለዚህ ይሄ መተማመንን በሀገር ውስጥ ምርት የመጠቀምን ፍላጎት በእጅጉ ከፍ እንዲል አድርጎታል። ስለዚህ ሀገር ከዚህ እየተጠቀመች ነው። ምን ማለት ነው? እዚህ ልናመርት የምንችለውን ምርት ከውጭ ማምጣት ማለት የስራ እድሉን አሳልፈን ሰጠን። እዚህ ይሄንን ልብስ ስናመርት በአጠቃላይ ፕሮሰስ ውስጥ የተሳተፉት አምራች ኢንዱስትሪዎች ሰራተኞች እዚህ የስራ እድል አገኙ ማለት ነው። ስለዚህ የስራ እድሉን እዚሁ ማስቀረት ቻል፣ የውጭ ምንዛሬውን እዚህ ማስቀረት ቻል። አንዳንድ ኢንዱስትሪዎች በአመት እስከ $6 ቢሊዮን ድረስ ለመንግስት ገቢ ይከፍላሉ፣ ታክስ ይከፍላሉ። አንድ ትልቅ ኢንዱስትሪ ለምሳሌ እስከ 6 ቢሊዮን ብር ይሄ ታክስ ተመልሶ ለመሰረተ ልማት እና ለሀገር ውስጥ ልማት እንዲውል የሚያደርግ ነው እና ይሄ ከጊዜ ወደ ጊዜ እየተሻሻለ የማኑፋክቸሪንግ ኢንዱስትሪን ሀገራዊ አስፈላጊነትን የበለጠ እንዲልቅ ያደረገ ስለሆነ በእኛ ዓመት በጣም ውጤታማ ነው የሚል በጣም ደስ ያሰኛል። እንግዲህ በመጨረሻ ማንሳትም ወደ በአምራች ወገን ደግሞ ሆኖ ምናልባት አሁን ወደ ሀገራችን መጥተው የሀገራችንን ሀብት ልማት መሰረት አድርገው ለማልማት ጥሩ ጊዜ አይደለም የሚሉ አሉ። እንደውም ደግሞ ከመቼውም ጊዜ በላይ በጣም ጥሩ ጊዜ ነው የሚሉም አሉና ሌሎቹንም መሳብ ያስፈልጋል። ከዚህ በላይ ደግሞ የስራ እድል ወጣቱን ተጠቅመው የሚሰሩ ኃይሎች ያስፈልጉናልና ጠቅለል አድርገው እንደ መልእክትም እንደ ጥሪም ደግሞ ማለት ትፈልጉት ካለ ይሄው መቅደስ። ይሄ ጊዜ በእኛ ግምገማ ለኢንቨስትመንት በእጅጉ የተመቸ ጊዜ ነው። ለምንድን ነው? ኢንዱስትሪ ሁልጊዜ የጥሩ ፖሊሲ ውጤት ነው። በ1820ዎቹ የኢንዱስትሪ ሪቮሉሽን ተነስተው አሁን ትልቅ ደረጃ ላይ የደረሱ ሀገራት አሉ። በ1970ዎቹ ጀምረው ደግሞ አሁን ኢንዱስትሪያቸውን ያስፋፉ የኢስት ኤዥያ ሀገራት አሉ። እነሱ ኢንዱስትሪዎቻቸውን በጥሩ ፖሊሲ በመሰረተ ልማት ደግፈው ነው በፍጥነት ከዘገዩበትና ወደኋላ ከቀሩበት ኢንዱስትሪ አሁን ኢንዱስትሪያላይዝድ የሆኑ ወደ ሆኑ ሀገራት የተሸጋገሩት። በእኛ ሁኔታ አንዱ
በሙሉ ከዚህ በፊት የነበሩትን ፖሊሲዎች ቀይረናል፣ አሻሽለናል። የኢንዱስትሪ ፖሊሲ ቀይረናል። የጉምሩክ አሰራርን አሻሽለናል። የፋይናንስ ስርዓቱን የሚቀይር ማክሮ ኢኮኖሚ ሪፎርም ተደርጓል። የማበረታቻ ስርዓታችን በጣም አሻሽለናል። ከመሰረተ ልማት አኳያ ኃይል አቅርበናል። ባለፉት የለውጥ ዓመታት ብቻ 11 ኢንዱስትሪ ፓርኮችን ገንብተናል። የማኑፋክቸሪንግ ኢንዱስትሪውን ችግር በቅርበት የሚፈታ ካውንስል አቋቁመናል። ይሄ ካውንስል ዋና ዋና ወሳኝ የምንላቸው ለኢንዱስትሪ ድጋፍ የሚያደርጉ አካላትን የያዘ ነው። ስለዚህ ከነሱ ጋር ሆኖ የእያንዳንዱ ማኑፋክቸሪንግ ችግር ለመፍታት ከፍተኛ ጥረት እየተደረገ ነው። ስለዚህ በዚህ ጊዜ መንግስት ትኩረት የሰጠበት ሰፊ ገበያ ያለበት ተወዳዳሪነት በከፍተኛ ሁኔታ ያደገበት ጥሬ ዕቃም በጥሩ ሁኔታ የተገኘበት ጊዜ ስለሆነ በማኑፋክቸሪንግ ኢንዱስትሪ ዘርፍ ላይ ኢንቨስት ለማድረግ የሚመጡ ሰዎች የተሻለ ትርፍ፣ የተሻለ ጥቅም የሚያገኙበት ትክክለኛው ጊዜ ነው። በእኛ እምነት የማኑፋክቸሪንግ ኢንዱስትሪ ትንሣኤ ተረጋግጧል፣ አብስረናል፣ አውጀናል የሚል ነው። ነገር ግን እንደ ሁሉ ነገር አልጋ ባልጋ ነው ማለት ደግሞ አይቻልም። በተለይ ወደ እንደዚህ አይነት ስራ በምንገባበት ጊዜ ኤሌክትሪክ ለማግኘት የሆነ ፕሮሰስ ይኖራል። መሬት ለማግኘት የሆነ ፕሮሰስ ሊኖር ይችላል። ከስተም ፕሮሰስ ለማድረግ ቢጠይቀው ነገር ጊዜ ሊኖር ይችላል። እነዚህን ከመንግስት ጋር ተቀራርቦ በመስራት በመቀናጀት ነው ማሸነፍ የሚቻለው እና በርቀት ላይ በመቆም ይህንን እድል ማግኘት አይቻልም። ወደ ሴክተሩ ገብቶ ቻሌንጁንም ቻሌንጅ እያደረጉ ቻሌንጅ በማድረግ በመሆን የሚገኝ ነው እና በጣም ትክክለኛ ጊዜ ነው። ይሄንን ጊዜ ሀብት ያላቸው አይዲያ ያላቸው ሰዎች ሊገቡበት ሊጠቀሙበት እና የበለጠ ሊያተርፉበት ይገባል የሚል አስተያየት ነው። እናመሰግናለን ክቡር አቶ መላኩ። እንግዲህ ለምትሰሩት ስራ እንዲህ ባለ ባማረ ሁኔታ ደግሞ ሀገር እንድንወድ ሌላው ዓለም ላይ ከዛም በተሻለ እየሰራችሁ ላላችሁ ነገር በሙሉ በጣም ትልቅ ክብር አለን። በርቱ። እናመሰግናለን። መኪናዬን ቀይሬ ያለው ፌራሪ ይዣለሁኝ። በጣም የሚያኮራ ተግባር ነው። ይሄን መኪና ለማምጣት ይገርማችኋል ቱርክ ወይም ደግሞ ሌላ ሀገር አልሄድኩም። ያለሁት እዚህ ኢትዮጵያ ነው። ያውም በኢትዮጵያ ውብ እጆች የተሰራ ፌራሪ መኪና ነው። ይሄንን እንግዲህ ሌላ ዓለም ላይ በጣም እጅግ ብዙ ብሮችን አውጥተን የምንገዛው መኪና የኛ ጥበበኞች ኢትዮጵያውያን ደግሞ እንዲህ ባለ በኢትዮጵያዊ እጆች ከሞተሩ ውጪ እዚህ ሀገር ሰርተውልናል። አዲሱ መኪና የወደዳችሁልኝ። ገና ብዙ ነገር ከኔ ጋር እንጎበኛለን። መልካም ጊዜ። እንግዲህ የከተማችን መጨናነቅ ነዳጅ ውድ በሆነበት ሰዓት ደግሞ ለሁላችንም ያቅማችንን ያህል ከተማውን እንደልባችን እንድንንሸራሸር እንደዚህ አይነት የኤሌክትሪክ ስኩተሮችን አምጥተውልናል። ይሄ እንግዲህ ብዙ ፋይዳ አለው። ለመንገድ መጨናነቅ፣ ነፋሻማ አየር ለማግኘት እንዲሁ ደግሞ የነዳጅን ዋጋና ግሽበት ደግሞ ለመቆጣጠር እንዲህ አይነት ነገሮች ያስፈልጉናል። እዚሁ ሀገራችን ላይ የሚገጣጠሙ ናቸውና በጣም ደስ ያሰኛል። በርቱ። መቼም ሌላ ዓለም ላይ የሀገራቸው ስምና መለያ ምርት ያለበትን እቃ እንዴት አወዳድረው እንደሚገዙ እንደሚጠቀሙ እናውቃለን። የሀገራችን እጆች የሀገራችን ጥበበኞችና አምራቾች የተጠቀሙባቸው እዚሁ የተገጣጠሙ ለብዙሃን ደግሞ የስራ እድልን የፈጠሩ በርካታ ማሽነሪዎች ናቸው። እዚህ ጋር የምትመለከቷቸው በሀገራችን የሚገጣጠሙ መኪናዎች ጭምር አሉ። ይሄ መኪና እኛ ሀገር የሚገጣጠም ነው። ቦሌ ቦሌ እነዚህ የምትመለከቷቸው በሙሉ እኛ ሀገር ላይ የሚገጣጠሙ ውብ መኪናዎች ናቸው። የስራ እድል ፈጥረው በዛ ላይ ሀገራችን እጆች ናቸው የሰሩት ተብለው እንደ ሀገራችን ስማችን የምናስጠራባቸው ምርቶቻችን ናቸውና መታችሁ እንግዲህ መቼ በየአመቱ አለ እንግዲህ ያለፈው ሳምንት ተካሂዷል። ሌሎቹ ነገሮች አብረን ዞር ዞር ብለን እንመለከታለን። በእግር ይሻላል አይደል? ሄዶብኛል አይደል ከኔ ጋር። እነዚህ ሁሉ እንግዲህ በሀገራችን የሚገጣጠሙ ናቸው። ዛሬ ለመቆማችን ትልቁ ሚና ከጀርባ ያሉ በግብርና ሙያ ላይ የተሰማሩ ሙያተኞቻችን ናቸው። በጣም ያሳዝናል። እስካሁን ድረስ በባህላዊ መንገድ
ተጠቅመው ነው እኛን እዚህ ያቆሙን። አሁን ግን በዘመናዊ መንገድ በማሽን ተተክተው ጊዜያቸውን ቆጥበው አብዛኛውን ደግሞ እርሻና ምርት ለኛ ለማምረት ስራቸውን ጨርሰዋል። ይህንን ማሽን ለማምጣት ግን ብዙ ሀገር መሄድ አይጠበቅብንም። ኢትዮጵያውያን ማሽናቸውን እንደዚህ አሳምረው ውብ አድርገው ደግሞ እየጠበቁ ነው። ምን ትጠብቃላችሁ? የኢትዮጵያ ምርት እንድትገዙ እንጠቁማችኋለን። የኢትዮጵያ ምርት ይግዙ። እንቀጥላለን። በድጋሚ መልካም ጊዜ። ዳቦ ጋጋሪ ከሆናችሁ እናንተ ብቻ ዱቄቱን እንጂ ማሽነሪውን ይኸው፣ መደለዣውና ሽንኩርቱን ይኸው በሀገራችን ልጆች እዚህ ይዘጋጃሉ። የኢትዮጵያን ምርት ይግዙ ስንል በኩራት ነው ማለት ነው። እንቀጥላለን። ወደ ውስጥ ገብቼ ያላሳየኋችሁ በጣም ብዙ ነገር አለ። ዝናቡ ሳይመጣ ሮጥ ሮጥ ብለን እንሄዳለን። እናትም ደክሞኝ ነበር። በጣም ያምራል። እንዴት ናችሁ? በድጋሚ ያለነው ኢትዮጵያን ታምርት ኤክስፖ ላይ ነው። ኢትዮጵያውያን የሆኑ ምርቶች፣ የኢትዮጵያ ጥበበኞች ያሉበት ታጋቸውን ስናይ ሜድን ኢትዮጵያ የሚሉ ምርቶችን እንደማየት ኩራት የለም። በርካታ እንግዲህ ሀገራችን ላይ ትልልቅ ዓመታትን ያገለገሉ በፈርኒቸር ዘርፍ ላይ ትልቅ ስም ያላቸው አምራቾች አንድ ላይ ተገኝተዋል። ለቢሮዬ መቀመጫ አግኝቻለሁ። ቢሮዬ እዚህ ጋር ነው። ቁጭ በይ፣ አረፍ በይ እባክሽን፣ አረፍ በይ፣ አስተናግድሻለሁ። ጤና ይስጥልኝ። ምን እናግዘው? ይሄ እንግዲህ ኤምዲ ኢንተርቴይንመንት ነው። በነገራችን ላይ በኦፊሳችን በርካታ ስራዎችን እንሰራለን። የማስታወቂያ ስራዎችን፣ የቪዲዮ ስራዎችን፣ ኢቨንቶችን፣ በርካታ ዝግጅቶችን እናዘጋጃለን። እኛ ኤምዲ ኢንተርቴይንመንቶች ነን። ለዛሬ ግን በቢሮአችን ስትመጡ የምታገኟቸው ኢትዮጵያውያን ምርቶች የተጠበቡበትን እቃዎች ነው። አያምርም? ኢትዮጵያ ታምርት እንጂ ቀድሞስ ቢሆን ቀደምት አይደለች እንደ ኢትዮጵያውያን እንግዲህ በጥበባቸው፣ በኪነ ህንጻቸው፣ በሚሰሯቸው ነገሮች ሁሉ ኩራታችን ነበሩ ማለት ትተን አሁንም ናቸው ለማለት የሚያስደፍረን ነው። ኢትዮጵያን ታምርት የተሰኘ ትልቅ ኤክስፖ ላይ እንግዲህ በጣም አስደንቀውኛል። እነዚህ ሁሉ በሀገራችን ይመረታሉ እንዴ እስከምንል ድረስ የሚያስደንቁ ምርቶችን እየተመለከትን ነው። የኢትዮጵያ ቡና እንግዲህ ከዚህ ተነስቶ በዓለም አቀፍ ደረጃ ደረጃውን ጠብቆ በካፕሱል መጠጣት ተጀምሯል። በእንዲህ አይነት ካፕሱሎች እንግዲህ የተለያዩ ሀገራችንን ቡናዎች በእነዚህ በነ ጁሊያ ማሽን በመጠቀም በርካታ የቡና ሱሰኞችን ጥም አርክቷል። ማን ይባላሉ? ኢቲኮፍ ይባላሉ። በእነዚህ ካፕሱሎች በዚህ ማሽን አንድ ከጠጡ ቀኖትን ፏ ነው። እንደው ለክረምቱ በረዶ የለም እንጂ በረዶ ቢኖር ከበረዶ ውጪም ግን በተለይ ኤሌጋንት ሆነን ደግሞ ራት ብንጠራ፣ ከፍ ያለ ግብዣ ብንጠራ እነዚህ ጓንቶች በጣም እንድንዋብ ይረዱናል። አሁንም እንግዲህ ኢትዮጵያ ታምርት ኤክስፖ ላይ ነው ያለነው። ለየት ያሉ ውጭ ሀገር ላይ እንግዲህ በጣም ተፈልገው የሚገዙ ኤክስፖርት ስታንዳርድ የሆኑ የሌዘር ደግሞ ጓንቶችን ያመርቱልናል። እነማን ናቸው ካላችሁኝ ዴቭ ኢምፔክስ ኢንተርፕራይዝ ይባላሉ። በጣም ዩኒክ የሆኑ ጓንቶችን ይሰራሉ። የኢትዮጵያን ምርት ይግዙ እንላለን ሁል ጊዜ። ምክንያታችን ደግሞ አንደኛ በኢትዮጵያውያን እጆች የተመረቱ ምርቶች ከዚህ ቀደም የምንተማመንባቸው ናቸው ወይ ካልን አዎ የእውነት። ምክንያቱም ሲመረቱ ጥራታቸውን ጠብቀው ሲታሸጉ ፓኬጂንጋቸው ልክ ሌላ ዓለም ላይ እንደሚታሸጉት ሰራተኞቻቸውን በጥንቃቄ እያስመረቱ ቆንጆ ቡናን ከሚሰጡ ድርጅቶች መካከል አንዱ ነው ሪም ቡና። ሌሎችም በጣም በርካታ አምራቾች ተካተውበታል። ዞር ዞር እያለን እንጎበኛለን። እናመሰግናለን።
ብዙ ጊዜ ለየት ያሉ እቃዎችን ለማግኘት ቱርክ ወይም ሌሎች ሀገራት መሄድ አሁን እየተጠበቀ አይደለም። ምክንያቱም በሀገራችን ለየት ያሉ ምርቶችን ጥበበኞቻችን እየሰጡን ነው። ከዛ ውስጥ አንዱ ሩሃማ ግላስ ይባላሉ። ማረጉን ረሳው መቅዲ ብቻ እንዴት በጣም ተገርሚያለሁ። በቃ ሌላ እንትን ደግሞ የለበሽው ነገር እኮ ቀላል አይደለም። ዋተር ፕሩፍ ነው፣ ውሃ ይከላከላል፣ ፍሌም ሪታርዳንት ነው፣ እሳት አያቃጥለውም፣ ኮምፎርቴብል ነው፣ እሳት አያቃጥለውም። በጣም ምቹ ነው፣ ለሰውነታችን አያቃጥለንም። መከላከያዎቻችን በእያንዳንዱ ፐርፐዝ ሁሉ ነገሮች መከላከያዎቻችን ቢወድቁ ኦልሬዲ ፕሮቴክት የሚያደርግ ማቴሪያል አለ። እነዚህ ፓውቾቹ ጥንካሬ ያላቸው በእስራኤል ስታንዳርድ የተሰራ የእስራኤል ካምፓኒ ነው ፋብሪካችን። በጣም ደክመንበታል፣ በጣም ለፍተንበታል። አሁን ደግሞ ለመከላከያዎቻችን ልናቀርብ በጣም ግሩም ነው። በኪሎ አላችሁ? ይሄኛው ምንድነው እዚህ ውስጥ ፓውች፣ ይሄኛው መጋዚን ይገባል። እዚህ ላይ መከላከያ ጥይት መከላከያ ቡሌት ፕሩፍ ነው የሚገባበት ከዚህ አተባክ ማለት ነው። ሶ በተለያየ አይነት አለን እዚህ ጋር ይሄኛው ውስጥ ላይ የሚገባ ኤኬ ነው ወይም ክላሽ መቋቋም የሚችል ከ15 ሜትር ክላሽ መቋቋም የሚችል ማቴሪያል ውስጥ ላይ ራሱ በጣም ከባድ እሱ ቡሌት ፕሩፍ ነው። ሶ የመጀመሪያ ቴክኒካል ቴክስታይሎች ነን፣ ሁሉንም ነው የምንሰራው። ምን ይባላል መለያ ስማችሁ? አባይ አንበሳ እንደ ስማችን አንበሳ ነን። ይሄው እዚህ ጋር ለአንበሳዎች ባጎቹ በጣም ቴክኒካል ናቸው። አንበሳውያን የሆንን ኢትዮጵያውያን ክብራችንን ኩራታችንን ጠብቀን ሀገራችንን ዳር ድንበሩን አስጠብቀው ፀሐዩን ዝናቡን በረሃውን ሳይሉ ለመከላከያ ሰራዊቶቻችን ትልቅ ክብር አለን። እነሱም በሞገስ ደግሞ እንደዚህ የሚያለብሰው አንበሳ እንግዲህ ትልቅ በውጭ ዓለም በተለመደው ኳሊቲና ደረጃ መጠን ወታደሮቻችንን አልብሶ እንግዲህ ሀገራቸውን እንዲጠብቁ የሚያስታጥቅ ትልቅ ኃይልና ተቋም ነው። ጤና ይስጥልኝ። ናፍቆታለች። በነገራችን ላይ አምባሳደር የምንሆንባቸው ቦታዎች ላይ በሙሉ መቅደስ አለች፣ ናፍቆታለች ብሎ የሚመጣ ሰው በጣም ብዙ ሰው ነው። አፍሮቺክ ይባላል ባለቤቷ። በተለይ ኢክራም በጣም ብዙ ንግዶች ላይ ከ25 ዓመታት በላይ የተለያዩ ኮስሞቲክሶችን ኢምፖርት ታደርግ ነበር። አሁን ግን በኢትዮጵያ ሀገር ደግሞ እንዲህ ያሉ ኢትዮጵያ የሆኑ ሻምፖ፣ ኮንዲሽነር፣ የቅባቶችን፣ የቆዳ ክሬሞችን እያመረተች ነው። ከዛ ደግሞ የኔ ስራ ባልደረባ ጓደኛዬ ናፍቆትን አምባሳደር አድርጋታለች። ትክክለኛ ምርጫ ነው። መታችሁ ግዙ። አይ ቀላል ትመስያለሽ ግን ዱብዬ ነሽ። ትናንሽ ማነው ስምሽ? አምናን የልጅ ስም እኮ ነው። ወይኔ ጉዴ! በቃ አምነን ሄዳለች። ወንዱ አምነን ቤት አለ፣ ሴቷ አምነን ከኒጋ ምን ሳለክ አረንጓዴው ሞሪንጋ። አንቺ ምንድን ነው የምትፈልጊው? አምነንዬ ቢጫ ክፈቻ። ቺርስ ብለን እንጠጣ። በጣም ይጣፍጣል። አምነን ቺርስ ቺርስ ቺርስ። ቻው በያቸው፣ ቻው በያቸው። ዛሬ እናትና አባቷ ጋር አትሄድም። ምን ቻው ቻው ቻው